ሰላም ጤና ይስጥልን እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሰላም ለእናንተ ይሁን። በያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ። እጅግ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እነሆ የዕለቱን አዳዲስ ወሬዎችን አጠናቅሬ ይዤላችሁ ቀርቤያለሁ። እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት እየጋበዝኩኝ እነሆ ነገሮች ሁሉ እንደገና መፈራረስ ጀምረዋል። የአሜሪካና የኢራን ስምምነት ዛሬ ወደ ለየለት የቃላት ጦርነት ተቀይሯልኝ። ጦርነቱ ሊታደስ እንደሚችል ስምምነቱም ሊፈርስ እንደሚችል ማምሻውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናግረዋልኝ። ዶናልድ ትራምፕ ምን አሉ? እንዲሁም እስራኤልና ሂዝቦላ በከፍተኛ ሁኔታ እየተዋጉ ይገኛሉ። እስራኤል ዛሬ በጣም በከፍተኛ ሁኔታ በወሰደችው የአየር ድብደባ ሊባኖስ በጣም ከፍተኛ የሆነ ጉዳትና ውድመት ደርሶባታል። የሂዝቦላ አማጽያንም ወደ እስራኤል ሮኬቶችን አስወንጭፏልኝ። አሜሪካ ከኔቶ ለቅቄ እወጣለሁ እያለች ነው። አሜሪካ ለምንድነው ከኔቶ ለቃ የምትወጣው? ይሄንም በተመለከተ የምነግራችሁ ወሬ አለ። እንዲሁም ከዚህም በተጨማሪ ትናንት የነገርኳችሁ ትክክለኛ የሆነ ወሬ ነበር። አትደናገሩ። ዩቲዩበሮች የሚሰጧችሁ መረጃ የተሳሳተ ነውና የአሜሪካና የኢራን ስምምነት የእስራኤልና የሂዝቦላን ጦርነት አካትተን ብያችሁ ነበር። ዛሬ የእስራኤሉ ጠቅላይ ሚኒስትርና የአሜሪካ መንግስት ባለስልጣናት ስምምነቱን ፓኪስታን ዝም ብላ ፖስት አደረገችው እንጂ በእኛ የተፈረመ አይደለም ብለዋልኝ። ከዚህም በተጨማሪ ኢራን የሆርሙዝን ሰርጥ በድጋሚ ዘግታለች። አሜሪካ ከኔቶ ለቃ ልትወጣ ነው። ለምንድነው አሜሪካና ኔቶ ግጭት ውስጥ የገቡት? የሚሉትን እነዚህ መረጃዎችን ወደ እናንተ አደርሳለሁ። ታዲያ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ይህን ቪዲዮ ላይክ አድርጋችሁ መጀመራችሁን አትርሱ፣ አስተያየት ስጡ። እንዲሁም ደግሞ ለሌሎች በተለያየ መንገድ እንዲደርስ አድርጉ። የደወል ምልክቷን በመጫን አዳዲስ መረጃዎችን በመለቅበት ጊዜ ፈጥነው ወደ እናንተ እንዲደርሱ አድርጉ። አሁን በቀጥታ የዕለቱን ወሬ እነግራችኋለሁ ዜናዎችን። ትራምፕ ኢራን በተስማማችበት ነጥብ ካልተደራደረች ዳግም ጦርነቱን እጀምራለሁ፣ የአሜሪካ ጦርም መካከለኛው ምስራቅን ለቆ አይወጣም፣ ተጨማሪ ጦርም ወደ ቦታው አስገባለሁ፣ ኢራን የተቀመጠላትን ትክክለኛውን ስምምነት ካልተቀበለች በስተቀር ዓለም አይቶት በማያውቀውና ሰምቶት በማያውቀው ጥቃት ልናወድማት ነው ሲሉ ዛሬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ ማለት ነው ዛቻቸውን እንደገና ቀጥለዋልኝ። ዶናልድ ትራምፕ እንደሚታወቀው ከትናንት በፊት ማክሰኞ ዕለት ማለት ነው 8 ሰዓት ሲሆን ኢራን መሰረተ ልማቶቿ ይወድማሉ፣ ወደ ድንጋይ ዘመን እንቀይራታለን ሲሉ ተናግረው ነበር። ይሄንም ተከትሎ በትናንትናው ዕለት የፓኪስታን መንግስት በሁለቱ ሀያላን መንግስታትና እንዲሁም በእስራኤል ጣልቃ በመግባት ድርድር አካሂዶ ነበር። ያ ድርድር አሁን ባለበት የቆመ አይመስልም። ድርድሩ በድጋሚ የፈረሰ ነው የሚመስለው። ምክንያቱም አሜሪካ በቀጥታ ኢራን የተሰጣትን የቤት ስራዋን ካልሰራችና አታድርጊ የተባለችውን ነገር በተለይ ደግሞ የኒኩለር ማቴሪያሎቿን ለአሜሪካ ካላስረከበችና ያ ማለት ዩራኒየም ስታብላላ ቆይታለች። ዩራኒየም የሚባለው የኒኩለር ጦር መሳሪያ የጅምላ ጨራሽ ኒኩለር ጦር መሳሪያ ለመስራት የሚገለገሉበት ነው። ስለዚህ ያንን ያብላላችሁን ለአሜሪካ ካላስረከበችና የሆርሙዝ ሰርጥን ካልከፈተች እንዲሁም ደግሞ ሽብርተኝነትን መርዳቷን ካላቋረጠች በቀጥታ ዓለም አይቶትም ሰምቶትም በማያውቀው ኃይል እንመታታለን፣ ጦርነቱ በድጋሚ ይጀምራል ሲሉ ነው የአሜሪካው ፕሬዝዳንት ዛሬ ማምሻቸውን በትሩዝ ሶሻል ሚዲያቸው ፖስት ያደረጉትኝ። ይሄ በጣም አስደንጋጭ ነው። ትናንትም ስለው የነገርኳችሁ ይሄን ነው። ድርድሩ ገና ካልተፈራረሙ በስተቀር ያቀረቡት ነጥብ ተስማሙበት ማለት አይደለም ብያችሁ ነበረ። ሌሎች ዩቲዩበሮች ሲለቁት የነበረው ነገር ምንድነው? አሜሪካ ተሸነፈች፣ እስራኤል ተሸነፈች፣ ጦርነቱ በእንደዚህ አበቃ ምናምን እያሉ ሲሉ የነበሩት የተሳሳተ መረጃ ነው። እንዳትሰሙ ያልኳችሁ ለዚህ ነው። ስለዚህ ገና አሁንም አለየለትም። የአሜሪካና የኢራን ጦርነት በድጋሚ እንደገና ሊጀመር ይችላል። የሚጀመርበትም ምክንያት ኢራን የተሰጣትን የተስማማችበትን ነጥብ ትታ ሌላ አዳዲስ ነጥቦችን ጨምራ ይሄ መፈጸም አለበት በማለት ያቀረበችው
ያቀረበችው የመደራደሪያ ነጥብ ሌላ የመደራደሪያ ነጥብ ነው። ስለዚህ በዚህ ከፍተኛ የሆነ ጭቅጭቅ ተነስቷልኝ። ስለዚህ አሜሪካና ኢራን በድጋሚ ከእስራኤል ጋር ውጊያው ሊቀጥል ይችላል ማለት ነው። ስለዚህ ነገ ቅዳሜ የአሜሪካው ፕሬዝዳንት ጄዲ ቫን በእስላማባድ ፓኪስታን ተገኝተው የአሜሪካን በመወከል ማለት ነው ጄዲ ቫን የአሜሪካ ቫይስ ፕሬዝዳንት ወይም ምክትል ፕሬዝዳንት ናቸው። እሳቸው ድርድሩን ያደርጋሉ ማለት ነው ከኢራኖቹ ጋር ፊት ለፊት ተገናኝተው። ከዚህ በፊት ኢራን ከአሜሪካ ጋር ፊት ለፊት ተገናኝቼ አልዋይም ብላ በሶስተኛ ዋይ አካል ነበር ስትዋይ የነበረችው። ነገር ግን አሁን የጭንቅ ሲሆንባት የመደራደር ግዴታ ሲመጣባት ለመደራደር ፈቃደኛ ሆናለች ማለት ነው። ይህ በእንዲህ እንዳለ ኢራን ስምምነቱ ሊባኖስን ያላካተተ ነው አለች። አሜሪካና ኢራን እንግዲህ የሚወዛገቡበት ትናንት እንደነገርኳችሁ የሊባኖስ መንግስት ወይም ደግሞ የሊባኖስን ሂዝቦላ ድርጅትም ይሁን የሊባኖስን መንግስት ያጠቃለለ አይደለም። ይሄ ድርድሩ የሚደረገው በአሜሪካና በኢራን መካከል ጦርነቱ ከመጀመሩ በነበረበት ፖይንት ካልሆነ በስተቀር እንደ አዲስ የሂዝቦላን ድርጅት እንደ አጋር አድርጋ እነሱ ካልተካተቱ እኔ አልታረቅም ብላለች። አሜሪካና እስራኤል እንደነገርኳችሁ ከዚህ በኋላ በሊባኖስ ሂዝቦላ በኩል ድርድር የሚባል ነገር የለም። ለማንነቴ ያሰጋኛል፣ እኔ ስጋቴ ነው የምትለው እስራኤል። ምክንያቱም ይሄ አሸባሪ ድርጅት ነው። በየጊዜው ጦርነት እየጀመረ የእስራኤላውያን ዜጎችን የሰላማዊ እስራኤላውያን ዜጎችን ህይወት የሚበጠብጥ አሸባሪ ድርጅት ነው። በኢራን ፋይናንስ የሚደረግ ነው። ኢራን ነች ያስታጠቀችው፣ ኢራን ናት የምታሰለጥነው። ኢራን ህዝቦቿን እያስራበችና መሰረተ ልማት ውሃ እንኳን ሳይኖራት የሊባኖሱን ሂዝቦላን በከፍተኛ ሁኔታ እስከ 100,000 የሚጠጋ ድረስ ተተኳሾችን በማስታጠቅ እስራኤልን ለማጥፋት ነበር እቅዷ። ስለዚህ እስራኤል በዚህ ጉዳይ እንደማትስማማ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። ስለዚህ ኢራንና እስራኤል እንግዲህ በድጋሚ ጦርነት ሊገቡ የሚችሉባቸው ሌላ ክስተቶች አሉ። ምክንያቱም ኢራን እስራኤልን ጦርነቱን ካላቆመች ከሂዝቦላ ሊባኖስን የምታደርገውን ጥቃት ካላቆመች በስተቀር የእኛ መሳሪያዎች እስራኤልን ያጠቃሉ ሲሉ ዛሬ ማምሻቸውን ሲዝቱ አምሽተዋል ማለት ነው። እስራኤል ከባድ የተባለ ጥቃት በሊባኖስ ላይ ፈጸመች፣ ከ250 በላይ ሰዎች ተገድለዋል የሚል ዜና በስፋት እየተሰራጨ ያለ። ማምሻውን ደግሞ 185 ሰዎች መገደላቸው ተነግሯል። ነገር ግን የአረብ ሚዲያዎች የማይናገሩት ነገር ከ185 ሰዎች መካከል ሂዝቦላዎች ስንት ነበሩ ተብሎ የሂዝቦላ አሸባሪ ድርጅት አባላት የሞቱትን አይቆጥሯቸውምና የንጹሃን ዜጎች ሞት ስንት እንደሆነ በስካሁን ተጣርቶ የተነገረ ነገር የለም። ነገር ግን በጅምላ ነው የሚናገሩት ሚዲያዎቹ። ለምሳሌ ጋዛ ውስጥ 75,000 ሰው ተገደለ በእስራኤል ሲሉ ስንቱ ሐማስ ነበር ተብሎ ሲጠየቅ መልስ አያመጡም። ይሄ የተለመደ ነውና እስራኤል ዛሬ በወሰደችው ከባድ ጥቃት ከ50 በላይ የሚሆኑ የጦር ጀቶች በአንድ ጊዜ በ10 ደቂቃ ውስጥ ከ160 በላይ የሚሆኑ ታርጌቶችን ሙሉ በሙሉ አውድመዋል። በርካታ የሂዝቦላ የጦር ካምፖች ተደብድበዋል። በጣም ጦርነቱ ከተጀመረ ወዲህ በተለይ ከኢራን ጋር በነበረው ጦርነት ካልሆነ በስተቀር በሂዝቦላ ላይ እንዲህ አይነት ድብደባ አልተፈጸመም ነበር። ነገር ግን እስራኤል ዛሬ በወሰደችው ከባድ የተባለ ወታደራዊ ምት ሂዝቦላ ከፍተኛ የሆነ ጉዳት ደርሶበታል። ሂዝቦላም ወደ እስራኤል በርካታ ተወንጫፊዎችን፣ ሮኬቶችን ወደ እስራኤል አስወንጭፏልኝ። አንዳንድ ፍንጥርጣሪዎች ጉዳት ማድረሳቸው ተነግሯል ማለት ነው። ይህ በእንዲህ እንዳለ ኢራን የሆርሙዝን ሰርጥ በድጋሚ ዘርግታለች። እንግዲህ የተደራደሩበት ዋነኛ ነጥባቸው ኢሚዲየትሊ የሆርሙዝ ሰርጥን ኢራን እንድትከፍትና መርከቦቹ እንዲተላለፉ በአስቸኳይ ያለምንም ቅድመ ሁኔታ ኢራን ያንን እንድታደርግ ነበር ድርድሩ የተደረገው። ነገር ግን ያንን በጣሰ መልኩ በርካታ መርከቦች እንዳልፉ ስታደርግ ውላለች። አንዳንዶቹን ደግሞ አሳልፋለች። ነገር ግን አሁን ይሄ በቂ ስላልሆነ ጦርነቱ በዚህ ጉዳይም እንደገና ሌላ ንትርክ መጥቶ
የጦርነቱ የሚታደስበትና ስምምነቱ የሚፈርስበት ከፍተኛ የሆነ ምክንያት በዚህ በኩል አለ ክፍተት አለ ይሄን ክፍተት ደግሞ እንግዲህ መዝጋት የሚቻለው ኢራን የተሰጣትን ቅድመ ሁኔታ የቤት ስራዋን ሰርታ ከመጣች ነው ማለት ነው ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔቶ ሙሉ በሙሉ ለመውጣት ዝተዋልኝ ዛሬ በሶሻል ሚዲያቸው ካሰፈሩት ጽሁፍ መሐከል አንደኛው ከዚህ በኋላ አሜሪካና ኔቶ ፍቺ ሊፈጽሙ እንደሚችሉ ውሳኔ ያጤኑበት እንደሆነና ውሳኔ ላይ እንደሚደርሱ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ያስታወቁት ማለት ነው ኔቶ እንግዲህ እንደሚታወቀው እስራኤልና አሜሪካ ከኢራን ጋር ባደረጉት ውጊያ ራሱን ገለልተኛ አድርጎ ይሄ ጦርነትኛን አይመለከተንም በማለት በተለይ እንደነ ፈረንሳይ ስፔን እና አንዳንድ እንግሊዝን ጨምሮ በከፊል ሌሎቹም ሀገሮች የአሜሪካ የጦር ጀቶችና መሳሪያ ለእስራኤል ጫኑ አውሮፕላኖች በግዛታቸው እንዳልፉ ከልክለዋል ይሄ ደግሞ ከኔቶ ስምምነት ጋር ይሄ የነበራቸውን ሚቹዋል ዲፌንስ የሚቃረን ሆነዋል ሌላ አዳዲስ ዜናዎችን ይዤ እመጣለሁ መልካም ቆይታ